ሰላም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አሚኮ የሰዓቱን ዜናዎች ይዘን ቀርበናል። የምናስቀድመው አርዕስተ ዜናዎችን ይሆናል። በቤት ፍጆታ ባለፈ ገበያ ተኮር የሆኑ የግብርና ምርቶችን የሚያመርቱ አርሶ አደሮችን መፍጠር መቻሉን የአማራ ክልል ንግድ ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ገለጹ። በደብረ ታቦር ከተማ አርሶ አደሮች ምርታቸውን በቀጥታ ለሸማቾች የሚያቀርቡበት የንግድ ኤግዚቢሽንና ባዛር ተዘጋጅቷል። ተግለ ብርሃን ፈንታ በደቡብ ጎንደር ዞን የፋርጣ ወረዳ ግብርና ጽሕፈት ቤትና የንግድና ገበያ ልማት ጽሕፈት ቤት በደብረ ታቦር ከተማ የንግድ ኤግዚቢሽንና ባዛር አዘጋጅተዋል። ይህ የንግድ ኤግዚቢሽንና ባዛር አርሶ አደሮቹ ምርታቸውን በቀጥታ ለሸማቾች ማቅረብ እንዲችሉ ታስቦ የተዘጋጀ ስለመሆኑ ተገልጿል። የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ የወረዳው አርሶ አደሮች ገበያ ተኮር ምርቶችን በማምረት ላይ መሆናቸውን ገልጸው የንግድ ኤግዚቢሽኑና ባዛሩ አምራቾችንና ሸማቾችን በቀጥታ በማገናኘት በተመጣጣኝ ዋጋ ግብይት እንዲፈጽሙ ያግዛል ብለዋል። አርሶ አደሩ ከፍጀታው አልፎ ለገበያ ብሎ የሚያመርት አርሶ አደር እየተፈጠረ መሆኑን ነው የምናየው። ይሄ በአንድ በኩል አምራቹ ዘላቂ የሆነ ምርት ሰፊ የሆነ ምርት እንዲያመርት ያበረታተዋል ማለት ነው። በአንድ በኩል ይሄ ነው፣ አምራቹ ራሱ ይጠቀማል ማለት ነው። በሌላ በኩል ያለምንም የደላላ ጣልቃ ገብነት ይሄን ምርት ደግሞ ለተቋማትና ለሸማቹ ህብረተሰብ በተመጣጣኝ ዋጋ የማቅረብ እድል ይሰጣል። የፋርጣ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ማዕድነው ብርሃን በበኩላቸው የንግድ ኤግዚቢሽኑና ባዛሩ አርሶ አደሩ የድካሙን ዋጋ እንዲያገኝ ያስችለዋል ብለዋል። አምራቹ ሰው ትክክለኛ ገበያ እያገኘ አይደለም፣ ወይም የለፋበትን ልክ ዋጋ እያገኘ ስላልሆነ ይሄንን ለመቁረጥ ነው። በቀጥታ አምራቹንና ተጠቃሚውን ለማገናኘት ነው። እንደ ወረዳም ከዚህ በኋላ እያሰብን ያለ ነው አንድ የገበያ ማዕከል ተገንብቶ የአርሶ አደሩ ምርት ቀጥታ ከምርት እንዳመረተ ወደ ገበያ ማዕከል ገብቶ ቀጥታ ደግሞ ወደ ተጠቃሚ ወይም ደግሞ ይህንን ምርት ሊገዛ ወደሚችለው ማህበረሰብ እንዲደርስ ለማድረግ ነው እየሰራ ነው ያለው። አርሶ አደሮቹ ምርታቸውን ለሸማቹ ማቅረብ የሚችሉበትን የአጭርና የረጅም ጊዜ ባዛር በማዘጋጀት የኑሮ ውድነቱን ማረጋጋት እንደሚገባ የገለጹት ደግሞ የፋርጣ ወረዳ ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ዋሴ ቸኮለ ናቸው። በንግድ ዘርፍ ውስጥ ባሉን ግቦች አንዱ በአነስተኛ አርሶ አደሮች ማሳ የሚመረት ምርቶችን ወደ ገበያ ማዕከላት እንዲገቡ ማድረግ ነው። ይሄንን የኑሮ ውድነቱን በጣም ብዙ ሰዓት አሁን ያለው ፈታኝ እየሆነ ሲመጣ ቀጥታ አርሶ አደሮቹ በአጫጭር የንግድ ባዛርና በረጅም ጊዜ የንግድ ባዛር እያደረግን አሁን ዛሬ ያየው በአጫጭር የንግድ ባዛሮችን እያዘጋጀን ሸማቹንና አርሶ አደሩን እንዲገናኝ ለማድረግ ያደረግነው ጥረት ነው። ከአሚኮ ጋር ቆይታ ያደረጉት የፋርጣ ወረዳ ነዋሪ አርሶ አደር ወንድምሸት ቁሜ ከቤት ፍጆታቸው አልፎ ገበያ ተኮር ምርቶችን ማምረት መጀመራቸውን ተናግረዋል። ይህ የንግድ ኤግዚቢሽንና ባዛር ተጠቃሚ እንዳደረጋቸው የገለጹት አርሶ አደሩ ያለ ደላላ ተጽዕኖ ምርታቸውን በቀጥታ ለሸማቹ ማህበረሰብ በተመጣጣኝ ዋጋ ማቅረብ መቻላቸው ደስተኛ እንዳደረጋቸው ተናግረዋል። የውሃኛ ተርፎ ቤተሰባችን አትርፈን ገበያ ተኮር አውጥተን ዛሬ ከዚህ ጥሩ ውጤት አግኝተን እንደዋልነን እንረዳለን። ለወደፊቱም እኛ እንደዚህ ከሆነ ገበያ እንክብካቤያችን በደንብ አሳምረን አብላችን ለቁም ነገር ለማድረስ ዝግጁ ነን። ነገም ከነገም ቢሆን እንደዚህ ያለውን ትስስርኛ እንፈልገዋለን። ነገር ግን በርካታ አርሶ አደሮቻችን የሚያቀርቡት ጥያቄ ምንድነው? የገበያ ትስስር ይፈጠርልን የሚል ሀሳብ በተደጋጋሚ ያቀርባሉ። ይህንን መሰረት በማድረግ አሁን ላይ በግብርና ፕሮግራም ኤፍኤስአርፒ የሚያከናወነ ፕሮግራም በወረዳችን በርካታ ልማቶችን እያከናወነ ጎንደር፣ ባህር ዳር የተመረተ ነው አብዛኛው። ይሄ ድንች አሁንም እስከ ጎንደር፣ ባህር ዳር
ተቻለ